መመኪያ ያንተነ የነፍስ የመዳኛ መመኪያ ያንተነ የነፍስ የመዳኛ ተመልከቶ ወደኔ አትስጠኝ ለዳኛ ተመልከቶ ወደኔ አትስጠኝ ለዳኛ ሕይወቴ ላንተ ሕይወቴ ላንተ ብያለሁ አምላኬ የኔ ጌታ የታገኝሃለሁ። ወደ ቤተ ግዝረት የገባባቸውን 7 ምክንያቶች ነው የምነግራችሁ ማለት ነው። ኢየሱስ ክርስቶስ ወንድ መሆኑን በዚህ ተረጋግጧል። የአራስነት እርግማንም ያልነካት ሴት ናት። እመቤታችን ወለደች እንላለን እንጂ አራስ ናት ተብላ አታውቅም። ከሰው መወለድ እንዲህ ያለ ጻር ጋር ወይም ደግሞ ድካም ያለበት ነው ማለት ነው። የብሉይ ኪዳኑን ሕግ ይፈጽም ዘንድ በቤተ ግዝረት ተገኘ። የሐዲስ ኪዳኑን ሕግ ይጀምር ዘንድ ደግሞ በጥምቀት ስፍራ ተገኘ። እሷም መንጻት የማያስፈልጋት እናት ናት። እሱም ደግሞ በ40 ቀን ሕፃናትን ወደ ቤተ እግዚአብሔር ገብተው እንዲያስባርኳቸው መባረክ የሚያስፈልገው ሕፃን አይደለም። የተረገመውን ባህሪያችንን ኃጢአት ያጠቃውን ባህሪያችንን ከኛ ነስቶ ግን ይሄንን ስላችሁ ኃጢአታችንን ተካፈለ ማለት ግን አይደለም። ሰማያዊ ስጋ ቢሆን ኖሮ ወደ ቤተ ግዝረት መግባት ባልተጠበቀበትም ነበር። መገዘር የአብርሃም ቃል ኪዳን ነው፣ ለሌሎች የተሰጠ አይደለም። ሶስተኛው ምክንያት ከሰማይ ስጋ ይዞ መጣ ብለው የሚናገሩ ደግሞ አስተማሪዎች ነበሩ። አውረደ ስጋም ሰማይ የሚሉ መናፍቃን ተነስተው ነበር። የሚገርም ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንና እየተማጸን ዝግጅታችንን እንጀምራለን። የእግዚአብሔር ቤተሰቦች፣ በመላው ዓለም የምትገኙ የአምላክ የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? ዛሬ የምነግራችሁ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት መግባቱን ምክንያት በማድረግ ወደ ቤተ ግዝረት የገባባቸውን 7 ምክንያቶች ነው የምነግራችሁ ማለት ነው። 7ቱ የግዝረት ምክንያቶች ወይም ጌታ ወደ ቤተ ግዝረት እንዲገባ ምክንያት የሆኑ 7 ጉዳዮች አሉ። ሊቃውንት ያነሷቸው አፍሪካዊው ሊቅ ሳይፕሪያንን ጨምሮ ኦገስቲን እና ሌሎችም ሊቃውንት የተባበሩባቸው ናቸው። እነዚህ 7ቱ ምክንያቶች ብለን የምንጠቅሳቸው ከተለያዩ የትርጓሜ መጻሕፍት የተወሰዱ በመሆናቸው ይጠቅሟቸዋል ብዬ ስላሰብኩ እንዳያልፉ ነው ዛሬ በዚህ ቦታ የተገኘ ነው። ግዝረትን በዓል ለማክበር እንጦንስ ኢየሱስ ገዳም ነው የምንገኘው። ነገር ግን ትምህርቱ እንዳይቀርባችሁ ብዬ ነው። አሁን እንግዲህ ከመሸ ነው ምናልባት ይሄ ለእናንተ ሊደርስ የሚችለው። በአገኛችሁበት ጊዜ ሁሉ ጠቃሚ ነው። ትምህርት እንደ ቃል እግዚአብሔር እንደ ምግብ ዘመን የማይሽረው ስለሆነ የትኛውን ጊዜ ላይ ቢያገኙት መጠቀም መልካም ነው ብዬ ስላሰብኩ እሱ እንላለሁ። የሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ነው የሚገኘው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት መግባቱን የሚናገረው ታሪክ በዛ ቦታ ላይ ተጽፎ እናገኘዋለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ተወለደ እንዳልን ሁሉ ዛሬ ደግሞ 8ኛ ቀን ሆኖ ወደ ቤተ ግዝረት ገባ ብለን በአብርሃም ስርዓት መሰረት በቀደመው የኦሪት የሌዋውያን ሕግና ስርዓት መሰረት ወደ ቤተ ግዝረት መግባቱን የምንናገርበት ቀን ነው ማለት ነው። ይሄ 8ኛው ቀን አማይ ቀን ነው ይላሉ አባቶቻችን። ወደ ላይ ቢወጣ ወደ 9 ወደ 10 ቀን ቢወጣ ቁስሉ ይደርቅበታል፣ ሰውነቱ እየጸና ስለሚሄድ ማለት ነው። ዝቅ ቢል ደግሞ ወደ 6 ወደ 7 ደግሞ ቀኑ ዝቅ ቢል ኖሮ እንዲሁ ገና ልህሉህ ስለሆነ አካሉ ደም ያፈታበታል ተብሎ ስለሚታሰብ አባቶቻችን 8ኛው ቀን ለግዝረት መርጠውታል። ጌታም የተናገረው በ8ኛው ቀን እንዲሆን ነው። በቅዱስ መጽሐፍ ባለው የአይሁድ ትውፊት መሰረት እንግዲህ ግዝረት ስርዓት በተወለደ በ8ኛው ቀን ይገዘራል፣ ይፈጸምለት ነበር ማለት ነው። እስከዚያ ቀን ድረስ ስም አይሰይሙም። ስም የሚሰይሙም በቤተ ግዝረት ውስጥ ነው የነበረው ማለት ነው። ይህም ዛሬ ለሐዲስ ኪዳን ጥምቀት ተተክቶበታልና ግዝረትን በጥምቀት ስም የምንወጣውም ከዚህ የተነሳ ነው። አሁን የክርስትና ስም ሁላችን አለን አይደል? በአብርሃም ስርዓት መሰረት በአብርሃም ቃል ኪዳን መሰረት ማለት ነው
በዚህ ቀን ስም ይወጣለት ከሆነ ስሙን በዚህ ቀን ነው ይዞት የሚኖረው። ለምሳሌ ለኢየሱስ ክርስቶስ ስም ይወጣለት መልአኩ ቅዱስ ገብርኤል ከመጽነሷ በፊት ነው ለእመቤታችን የነገራት። ለዚህም ነው እንደውም በከመ ሰማዮ መልአክም ቅድመ ትጽንሶ ነው የሚለው። ከመጽነሷ አስቀድሞ መልአኩ እንደነገራት ወሰመይ ስሞ ኢየሱስ ብለው ስሙን ጠሩት ተብሎ ነው የተጻፈውና በዚህ ቀን በ8ኛው ቀን ነው ስሙ የወጣው ማለት ነው። ስሙ ከጽንሰቱ በፊት ከመጸነሱ በፊት ታውቋል። ነገር ግን በዚህ ስም አልተጠራም። ለምን? ሕጋቸው ስርዓታቸው እስከ 8ኛው ቀን ድረስ በስሙ አይጠሩትም ስለነበር ማለት ነው። ይህንን በዘካርያስና በኤልሳቤጥ ቤት ውስጥ ስንገባ የዮሐንስን ስም ያወጡለት በ8ኛው ቀን እንደነበረ ይነገራል፣ ይታወቃል በቅዱስ ወንጌል ሉቃስ ምዕራፍ 1 ላይ ስንመለከት ማለት ነው። ስለዚህ ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት መግባቱን በአይሁድ ስርዓት መሰረት ወይም በአብርሃም ቃል ኪዳን ስርዓት መሰረት በ8ኛው ቀን ዛሬ ኢየሱስ በሚለው ስም እንዲጠራ የተደረገበት ቀን ነው ማለት ነው። ስለዚህ 3 ነገር ነው የሚደረገው ዛሬ። አንደኛው የግዝረት ስርዓት ነው። ሁለተኛው ስም የማውጣት ነው። እንዲሁም ደግሞ የመስዋዕት ስርዓትም እንዲሁ አላቸው። እነሱ በዚህ ቀን የሚሰዉት የሚያቀርቡት መስዋዕትም አላቸው፣ እጅ መንሻ ማለት ነው። ይሄንን የፈጸሙበት ቀን ነው ማለት ነው። ለምንድን ነው ጌታ ወደ ቤተ ግዝረት መግባት ያስፈልገው? በእውነት ስራዬ ሕግ የሆነው አምላክ ሕግን የሰራው አምላክ ነው ወደ ዓለም የመጣው። ግን ወደ ታች ሲመጣ ደግሞ ከሕግ በታች ሆኖ ነው የመጣው። በኋላ የምናየው ነገር ይኖረናል። በአብርሃም ቃል ኪዳን መሰረት ወደ ቤተ ግዝረት መግባቱ ለምንድን ነው ጥቅሙ? በአብርሃም በኩል ቢሆን ስንመለከተው ለቤተሰብነት ያበቃል። ለአብርሃም የተሰጠውም ለዚያ ስለሆነ ማለት ነው። ከእግዚአብሔር ጋር ለተጋባው ኪዳንም ምልክት ነው። ኢየሱስ ክርስቶስ ራሱ እግዚአብሔር ነው። እንዲሁም ደግሞ ወልደ እግዚአብሔር ተብሎ የሚጠራ የአብ የባህሪ ልጁ ነው ኢየሱስ ክርስቶስ። በእውነት የአብ የባህሪ ልጁ የሆነ ኢየሱስ ክርስቶስ በራሱም ደግሞ እግዚአብሔር ወልደ እግዚአብሔር ተብሎ የሚጠራው ኢየሱስ ክርስቶስ ለአብርሃም የእግዚአብሔር ወዳጅ ለመሆኑ ምልክት ትሆን ዘንድ ተደርጋ ለተሰጠችው ግዝረት ተላልፎ መሰጠቱ ለምንድን ነው? ይሄ የሚገርም ነገር ነው እና ይህንን አይተው ሊቃውንቱ በእነዚህ 7 ምክንያቶች ወደ ቤተ ግዝረት ገብቷል ኢየሱስ ክርስቶስ ብለው ነግረውናል። አንደኛው ለመታዘዝ ነው። ጌታ የመጣው ለመታዘዝ ነው። ጌታ ጌትነቱን ሳይለቅ ባርነትን ገንዘብ አድርጎ ወደ ዓለም ሲመጣ በሰማያዊ ስልጣኑ ያዝዛል እንጂ አይታዘዝም። በመለኮታዊ ባህሪ ተአዝዞ አገብሮ የለበትም ብለውናል አባቶቻችን። ስለዚህ በመለኮታዊ ባህሪው እልከዋለሁ የሚል ማንም የለም። ለምሳሌ አብ ልጁን ላከው እንኳን ብንል በስጋ ነው እንጂ በመለኮት አይደለም። ላከው ማለት በነገረ ስጋዊ ቋንቋ በራሱ ሰው ሆነ ማለት ነው ተብሎ ነው የሚተረጎመው። ተፈናው ማለት ሰው ሆነ ተብሎ ነው የሚተረጎመው። ኢየሱስ ክርስቶስ ተላከ ተብሎም ሲነገር ሰው ወደ መሆን መጣ ወይም እኛን መሰለ ማለት ነው። የሚላክበት ባህሪ ከኛ ነስቷል። ስለዚህ የሚላክበት የሚያገለግልበትን ባህሪ ከኛ እንደነሳ ለማጠየቅ አሁን አገልግሎት ጀመረ ማለት ነው። ተመልከቱ፣ መታዘዝ ጀመረ ማለት ነው። ታዝዞን በቤተ ግዝረት ጀምሯታል አምላካችን መድኃኒታችን ኢየሱስ ክርስቶስ። በዕለተ ልደቱ እንደ ንጉስነቱ አሰግዷል፣ እጅ መንሻም ተቀብሏል። ዛሬ ደግሞ እጅ መንሻ የሚሰጥበት ቀን ደርሷል። እሱ ራሱ ወይም ስለሱ መስዋዕት የሚቀርብበት መባ የሚሰጥበት ቀን ደርሷል። ወደ ቤተ ግዝረት የሚገባበትም ቀን ደርሶ ዛሬ ወደ ቤተ ግዝረት የገባበት ቀን ነው ማለት ነው። ይህንንም ራሱም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ አረጋግጦልናል። እስመ ይመጽእ ወልደ እጓለ እመሕያው ከመ ይትለአክዎ ዘእንበለ ዳይሙ ከመ ይትለአክ ነው የሚለው። የሰው ልጅ ክርስቶስ ወደ ዓለም የመጣው እንዲላክ እንጂ እንዲላኩት አይደለም፣ እንዲያገለግል እንጂ እንዲያገለግሉት አይደለም። እና ከእናንተ ማንም ትልቅ ሊሆን ቢወድ አገልጋይ ይሁን ብሎ የተናገረው ክርስቶስ ወደ ዓለም የመጣው ለማገልገል ነው። ምክንያቱም የሰው ልጅ አዳም ከመጀመሪያው ጀምሮ አገልጋይ የለውም። ያ ማለት ነፍሱን ወደ ገነት ወደ መንግሥተ ሰማያት የሚያሻግር አገልጋይ አልነበረውም ለአዳም ማለት ነው። በልጆቹ መጠቀም ያልቻለ መዳን ያልቻለ ስለነበረ የሚያገለግል አገልጋይ የሚላክ ሆኖ ነው ኢየሱስ ክርስቶስ ወደ ዓለም የመጣው። ታዛዥነቱ ወደ ቤተ ግዝረት በመግባቱ ተረጋግጧል ማለት ነው። ስለዚህ ታዝዞን ተልእኮን አሁን ጀመራት ማለት ነው ኢየሱስ ክርስቶስ። አንዱ ምክንያት ከ7ቱ መታዘዝን ለማሳየት ነበር ብለውናል አባቶቻችን። ሁለተኛው ደግሞ ምትሃት እንዳይደለ ለማጠየቅ ነው። በአንድ ዘመን ላይ ምትሃት ነው ብለው የተነሱ መናፍቃን ነበሩ። ነፍስም ስጋም አልነሳም፣ ግን በምትሃት መስሎ ታይቷል ብለው። ምትሃት ማለት አጥንትና ስጋ የሌለው ግን ደግሞ መስሎ የሚታይ ነገር ማለት ነው። እና
ምታት ሲጀመር አጥንትም ስጋም የለውም። በሉቃስ ወንጌል ምዕራፍ 24 ላይ እንዲህ አይነት ንባብና እስመ ለመንፈስ አልቦቱ ስጋው አጽም ነው የሚለው። ለመንፈስ አጥንትና ስጋ የለውም፣ እናንተ ግን እኔ መንፈስ እንዳልሆንኩ ታረጋግጡ ዘንድ ምታት እንዳይደለው ታረጋግጡ ዘንድ ኑ እዩኝ ዳሱኝ ብሏል። እንዲያውም ከትንሣኤ በኋላ ጌታ 3 ነገሮች አድርጓል። አንደኛ ተገልጦ በመካከላቸው ታይቷል፣ ሁለተኛ ተዳስሷል፣ ሶስተኛ ደግሞ በልቷል ጠጥቷል ማለት ነው። መብላቱም መጠጣቱም ከትንሣኤ በኋላ እንኳን በሱ ዘንድ በእኛም ዘንድ መብልና መጠጥ የለብንም። ነገር ግን ለምን በላ ቢባል ምትሃት አይበላም፣ የበላ ይመስላል እንጂ አይበላም። እና ከእጃቸው የማር ወለላ ተቀብሎ እንደበላ ከእጃቸው የማር ወለላ ተቀብሎ በላ ተብሎ ነው የተጻፈው። ያ ምትሃት እንዳይደለ ለማጠየቅ የተሰራ ነው ማለት ነው። ሌላውና በዚያ ቀን ያደረገው ምትሃት እንዳይደለ ለማጠየቅ መዳሰስ ነው። የሉቃስ ወንጌል ምዕራፍ 24 ላይ ኑ ዳሱኝ ብሏቸዋል። እንዲሁም የዮሐንስ ወንጌል ምዕራፍ 20 ላይ ደግሞ ስንመለከት ዮሐንስ ነው በቶማስ እጅ ተዳሷል። የተዳሰሰበት አንዱ ምክንያት ምትሃት እንዳይደለ ለማጠየቅ ለማስረዳት ነው ማለት ነው። ምትሃት ይታያል እንጂ የሚዳሰስ የሚጨበጥ ነገር ስላልሆነ ነው። ኢየሱስ ክርስቶስ ዛሬ ወደ ቤተ ግዝረት መግባቱም ምትሃት እንዳይደለ በስጋ ወደ ዓለም የመጣ እንጂ በስጋ የታየ እንዳልሆነ፣ ስጋ መስሎ ታየ ሳይሆን ስጋ ሆኖ መጣ ብለን ነው የምንናገረው። ምክንያቱም በቅዱስ መጽሐፍ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ተብሎ የተጻፈው ቃል ስጋ ሆነ ተብሎ ነው የተጻፈው። ቃልነቱም አልቀረም ስጋነቱም አልቀረበትም ማለት ነው። ቃልነቱ ወይም አምላክነቱን ሳይለቅ ስጋ ሆኗል፣ ስጋነቱን ሳይተው አምላክ ሆኗል ማለት ነው። እንዲህ ባለ መንገድ ሰው የሆነ አምላክ መሆኑን ለማስረዳት ወደ ቤተ ግዝረት መግባቱን ያጠይቃል ማለት ነው። ሶስተኛው ምክንያት ከሰማይ ስጋ ይዞ መጣ ብለው የሚናገሩ ደግሞ አስተማሪዎች ነበሩ። አውረደ ስጋም ሰማይ የሚሉ መናፍቃን ተነስተው ነበር። የሚገርም ነው። ከሰማይ ስጋ ይዞ መጣ ብለው የሚናገሩት ምድራዊ ስጋን እንዴት ሊነሳ ይችላል ብለው ስላሰቡ ነው። ይሄ ምክንያቱም ይሄ መርገም የተጫነው ስጋ ነው። መርገም ያደረበት የተጣለ ከእግዚአብሔር መንግስት የራቀ አጋንንት ያደሩበት የሰፈሩበት ባህሪ ነው የሰው ልጅ ባህሪና አድፏል። ይሄንን ሊነሳ አይችልም ብለው አክብረው ሙተው በእነሱ ቤት እና ያንን አልነሳም ብለው ያስባሉ። ግን በእውነት እግዚአብሔር እንደ ባለመድኃኒት ሆኖ ነው ወደ ዓለም የመጣው። እንደ ንጉስነቱ እኮ አይደለም የመጣው። ንጉስ ሆኖ ሊፈርድብን አይደለም የመጣው። እንደ ባለመድኃኒት ሆኖ ሊያድነን ነው የመጣው። ሊያድነን ሲመጣ ደግሞ በዚህ ዓለም ያሉ ሐኪሞች እንኳን ጠበብቶች በሽተኛውን አይጸየፉትም። ወደ በሽተኛው ቀርበው በሽታውን እንኳን ባይጋሩት ሳይጸየፉት ግን ወደሱ ቀርበው ሊያክሙት ይሞክራሉ። እግዚአብሔርም እኛን ሊያክመን ሊያድነን ሲፈልግ ፍጹም ፈውስ የሰጠን ወደኛ መጥቶ ነው በስጋ ማለት ነው። ስለዚህ በስጋ ወደኛ የመጣው ደግሞ የኛን ስጋ ይዞ ነው። የተረገመውን ባህሪያችንን ኃጢአት ያጠቃውን ባህሪያችንን ከኛ ነስቶ። ግን ይሄንን ስላችሁ ኃጢአታችንን ተካፈለ ማለት ግን አይደለም። ኃጢአት የነበረበት ግን ኃጢአት ያልተገኘበትን ስጋ ነው የነሳው ኢየሱስ ክርስቶስ። ይህም በመለኮታዊ ባህሪው በመለኮታዊ ጥበቡ አንጽቶ እንደተቀበለው ያስረዳል ያጠይቃል ማለት ነው። በዚህ መንገድ ነው እንግዲህ ስጋን የተቀበለው። ግን ከሰማይ ስጋን ይዞ መጣ የሚሉ ሰዎች ምክንያታቸው ይሄ እንደሆነ እንድትረዱት በማለት ነው። አሁን ሰማያዊ ስጋን ይዞ እንዳልመጣ ለማጠየቅማ እኛ የምናደርገውን ስርዓት እየሰራ አደገባል። ሰማያዊ ስጋ ቢሆን ኖሮ ወደ ቤተ ግዝረት መግባት ባልተጠበቀበትም ነበር። ምክንያቱም የሚወገድ ሸለፈት ያለው የምድራዊ ስጋ ነው እንጂ የሰማያዊ ስጋ ስላሉ። ሲጀመርም ሰማያዊ ስጋ የሚባል የለም። እነዚህም በሃይማኖት አበው ውጉዛን ብለው ርጉማን ከተባሉት መካከል ተቆጥረዋል። ውግዘትም ተላልፎባቸዋል። እመቦ ዘይቤ አውረደ ስጋ በሰማይ ውጉዘ ላይ ይኩን ነው የተባለው። አባቶቻችን ከሰማይ ስጋ ይዞ መጣ የሚል ሰው ቢኖር የተወገዘ ይሁን ይላሉ ብለውናል ማለት ነው። ለዚህም ነው እንግዲህ ወንጌል ሲጽፍ ከመጀመሪያው ጀምሮ እመቤታችን ቅድስት ድንግል ማርያም የነበረችበትን ስፍራ ገሊላ እንደምትገኝ፣ የዳዊት ወገን እንደሆነች፣ ናዝሬት ከተማ እንዳለች፣ እሷም ድንግል እንደሆነች፣ ስሟም ማርያም እንደሆነ አስረድቶ የጻፈው ያለ ምክንያት እንዳይመስላችሁ። ወንጌላዊ ታሪክ ጸሐፊ አይደለም። ግን ከሰማይ ስጋ ይዞ መጣ እንዳይሉ ነው። እናቱም ሰማያዊት ናች እዚህ አይደለችም እንዳይሉ እንደ የዳዊት ዘር አይደለች እንድንል የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል በመጣ ጊዜ እንዴት እንደመጣ ወደ ማን እንደመጣ የት ሀገር እንዳገኛት በግልጽ ቋንቋ ተቀምጧል ማለት ነው። እና ከሰማይ ስጋ ይዞ አልመጣም። ምድራዊት እናት አለችው። ሰማያዊ ጸጋ ቢኖራትም ቢሰጣትም ዘሯ፣ ነገዷ፣ ትውልዷ ግን ባህሪዋ ግን ምድራዊት የሆነች ሴት እመቤታችን ቅድስት ድንግል ማርያም ወለደችው ለማለት ነው። እንግዲህ ዛሬ ወደ ቤተ ግዝረት የገባበት አንዱ ምክንያት ሶስተኛው ምክንያት ነው።
አራተኛው ምክንያት ደግሞ የአብርሃም ዘር መሆኑ በምን ይታወቅ ታዲያ? ወደ ቤተ ግዝረት ባይገባ ኖሮ አንዱ ምልክት ማረጋገጫ እኮ ከአብርሃም ተወለደ ብለን ስንናገር ወደ ቤተ ግዝረት መግባቱ ነው። ምክንያቱም መገዘር የአብርሃም ቃል ኪዳን ነው፣ ለሌሎች የተሰጠ አይደለም። ጌታ ምንም እንኳን በልደቱ አህዛብም የተሳተፉ ቢሆንም ቅሉ ለተስፋ እንዲሆናቸው ለምልክት እንዲሆናቸው ለአህዛብ ተስፋ ይሆናቸዋል፣ ለእስራኤል ደግሞ ዘለፋ ይሆናቸዋል። አህዛብ መግባታቸው ማለት ነው። እና ከአህዛብ ሴቶች ናቸው የገቡት፣ ትዕማር፣ ሩት እና ራኬብ። እነዚህ ሶስቱ በማቴዎስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ ስትመለከቱት የምታገኟቸው ሴቶች ናቸው። እነሱ ገብተዋል በክርስቶስ የዘር ሐረግ ውስጥ። ሆኖም ግን ክርስቶስ ወልደ አብርሃም መባሉ ነው ዋናው ትልቁ ነገርና የዳዊት ልጅ የአብርሃም ልጅ ተብሎ ነው የተጠራው። የአብርሃም ልጅ ለመሆኑ ምን መረጋገጫ አለ ቢባል ይሄው ወደ ቤተ ግዝረት ገባ። የአብርሃም ዘር ባይሆን ኑሮ አይገዘርማ፣ አህዛብ ይሄ የለባቸውም። ስለዚህ ወደ አብርሃም ስርዓት መጣ ለማለት ነው። በኦሪት ዘፍጥረት ምዕራፍ 17 ቁጥር 10 ላይ ስትመለከቱ አብርሃም ከሱ የሚወለደው ዘር ሁሉ እንዲገዘር ስርዓት ተሰርቶለት እናገኘዋለን ማለት ነው። ይሄ አራተኛው ምክንያት ነው ማለት ነው። አምስተኛው ምክንያት ደግሞ ለአብርሃም የገባውን ቃል ኪዳን ለመፈጸም ነው። ለአብርሃም የገባለት ቃል ኪዳን በዘሩ ሁሉ እንዲፈጸም እግዚአብሔር ቃል ገብቶለታል። ቅድም በጠቀስኩላችሁ ዘፍጥረት 17:10 ላይ በአንተና በዘር መካከል ነው የሚለው። በአንተና በዘር መካከል እንዲፈጸም ምልክት እንዲሆን ወንድ ሁሉ ይገዘራል ተብሎ ነው የተጻፈውና ኢየሱስ ክርስቶስ ወንድ መሆኑን በዚህ ተረጋግጧል። እንዲሁም ደግሞ የአብርሃም ዘር መሆኑን በዚህ ተረጋግጧል። እንዲሁም ደግሞ የአብርሃም ቃል ኪዳን እንዲፈጸም የመጣ መሆኑን በዚሁ ታውቋል፣ ተረጋግጧል ማለት ነውና አንዱ እንግዲህ ወደ ቤተ ግዝረት እንዲገባ ምክንያት ከሆኑት መካከል የአብርሃምን ቃል ኪዳን ለመፈጸም ነው። በዘርህ ተብሏልና በዘሩ ሁሉ የሚፈጸም መሆኑን ለማሳየት ነው። በጣም ይገርማል በእውነቱ። ወልደ እግዚአብሔር በመሆኑ ይሄ ሁሉ ነገር የለበትም። ወልደ አብርሃም በመሆኑ ግን ይሄ ሁሉ ስርዓት አለበት። ከሰው መወለድ እንዲህ አይለ ጻር ጋር ወይም ደግሞ ድካም ያለበት ነው ማለት ነው። ድካም ያለበትን ልደት መርጦ እኛን ከድካም ያዳነን መድኃኔዓለም ስሙ የተመሰገነ ይሁን። ሌላው ስድስተኛው ምክንያት ደግሞ ከሕግ እርግማን ይዋጀን ዘንድ ከሕግ በታች ሆኖ ስለመጣ ነው። ሐዋርያው ቅዱስ ጳውሎስም በገላትያ መልእክቱ በአራተኛው ምዕራፍ ላይ እንደተናገረው ከሕግ እርግማን ይዋጀን ዘንድ ኢየሱስ ክርስቶስ ከሕግ በታች ሆኖ ነው የመጣው። ከሕግ በታች ተወለደ ነው የተባለው ኢየሱስ ክርስቶስ። ሕግ ኦሪት ናት። ከሕግ በታች ሆኖ ነው ኢየሱስ ክርስቶስ የመጣው ማለት ነውና ይሄንን ለምንድን ነው ያደርገው? ከሕግ እርግማን ይዋጀን ዘንድ ስለፈለገ ነው። ከሕግ እርግማን በታች ለነበሩ ሰዎች ሁሉ አብነት የሆናቸው ዘንድ እነሱ የሚያደርጉትን እያደረገ መጣ ማለት ነው። ሰባተኛውና የመጨረሻው በዚህ አንቀጽ የምንመለከተው ሕጉ ከእግዚአብሔር እንደሆነ የሚያስረዳንም አንዱ ይሄ ነው ማለት ነው። ኢየሱስ ክርስቶስ ወልደ እግዚአብሔር ነው። ወደዚህ ዓለም የመጣውን ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ የመጣ ቢሆንም ግን ሕጉ ከእግዚአብሔር የመጣ ነውና ሕጉን እየፈጸመ ይታያቸዋል ማለት ነው። እስከ 30 ዓመቱ ድረስ እስከ 33 ዓመት እስከሚሰቀልባት ጊዜ ድረስ አምላካችን ኢየሱስ ክርስቶስ ለአይሁድ በተሰራው ሕግና ስርዓት መሰረት ነው ሄደው። እንዲያውም ሌላ ኦገስቲን ደግሞ ሌላ ነገር ይጨምራል። ለአይሁድ ምክንያት ሊነሳቸው ስለፈለገ ነው። ይሄን ተጨማሪ እንደ 8ኛ ልትቆጥሩት ትችላላችሁ፣ ግን 7ቱ ናቸው በዋናነት የሚጠቀሱት። አይሁድ ምክንያት ባገኙ ነበረ የሚነቅፉበት የሚጣሉበት ምክንያት ባገኙ ነበርና ምክንያት እንዳይሆናቸው ወደ ቤተ ግዝረት ገባ። ወደ ቤተ መቅደስም በ40 ቀኑ ደግሞ ሲገባ እናየዋለን። ስሞን የሚታቀፈው አሁን ወደ ቤተ መቅደስ ይገባል። አሁን በ40 ቀን እኮ ወደ ቤተ መቅደስ መግባት የታዘዘው የመንጻት ቀን ስለሆነ ነው። ለሴቶች የመንጻት ቀናቸው ነው። በዚያ ቀን ወንድ ልጅ የወለደች ሴት ከአራስነት ደሟ የምትነጻው የዚያን ቀን ስለነበረ ነው። እመቤታችን ቅድስት ድንግል ማርያም እኮ የአራስነት ደም የሌለባት ደመ ሕርስ ደመ ትክት የሚባለው በሴቶች ልማድ የሚመጣው በየወሩ የሚመጣው የደም መርገም የሌለባት የአራስነት እርግማንም ያልነካት ሴት ናት። እመቤታችን ወለደች እንላለን እንጂ አራስ ናት ተብላ አታውቅም። ምክንያቱም ሕርስ የለባትምና ነው። ያለ አራስነት ነው የወለደችው ድንግል ማርያም። ያ ማለት የአራስነት ፈሳሾች ሁሉ የሌሉባት ናትና ረከሰች ተብላ የምትጠራ ሴት፣ እሷም መንጻት የማያስፈልጋት እናት ናት። እሱም ደግሞ በ40 ቀን ሕፃናትን ወደ ቤተ እግዚአብሔር ገብተው እንዲያስባርኳቸው መባረክ የሚያስፈልገው ሕፃን አይደለም። ግን ወደ ቤተ መቅደስ በገባ ጊዜ በቤተ መቅደሱ በር ላይ ተቀምጦ የሚጠብቀው አረጋዊ ሰው ነበረ። ያንን የባርከውና ያሰናብተው ዘንድ መሄድ ነበረበት። ምክንያቱም ጌታ የመጣው ለእስራኤል ተስፋ ሊሆን የእስራኤልን ተስፋ ለመፈጸም ስለሆነ ተስፋው የሚፈጸምለት ሰው በዚያ ይጠብቀው ስለነበር ወደ ቤተ መቅደስ መግባት አስገድዶታል ማለት ነው። ወደ ቤተ ግዝረትም የገባው
በግዝረትን በጥምቀት እስኪፈጽማት ድረስ ነው። በነገራችን ላይ ይውላችሁ የብሉይ ኪዳኑን ሕግ ይፈጽም ዘንድ በቤተ ግዝረት ተገኘ፣ የሐዲስ ኪዳኑን ሕግ ይጀምር ዘንድ ደግሞ በጥምቀት ስፍራ ተገኘ። ተመልከቱት። የኛ የቃል ኪዳን ምልክት የሆነችው ጥምቀት ናት። የብሉይ ኪዳን ሰዎች ደግሞ የቃል ኪዳን ምልክት የነበረችው ግዝረት ናት። ግዝረትንም አልናቃትም፣ ፈጸማት። ጥምቀትንም አልተዋትም፣ ጀመራት። ሁለቱንም ሕዝበ እግዚአብሔር ለመባል የሚያበቁ እነዚህ ሁለቱ ናቸው፣ ጥምቀትና ግዝረት ማለት ነው። ግዝረት ላለፈው ሕዝብ ነው። ጥምቀት ደግሞ ለሚመጣው ለአሁኑ በአዲሱ ኪዳን ለምንኖር ሰዎች ነው ማለት ነው። እና ለሁለታችንም ከእግዚአብሔር ለመወለዳችን ከእግዚአብሔር ለመገኘታችን ወደ እግዚአብሔርም ለመሄዳችን ምልክት የሚሆኑ እነዚህን ሁለቱን ሕጎች የሰራልን ኢየሱስ ክርስቶስ ነው። ጥምቀትን እነሆ ነገ እንግዲህ ከሁለት ቀን በኋላ ደግሞ እናከብራለን። ዛሬ የብሉይ ኪዳን ማህተመ እግዚአብሔር የነበረውን ግዝረትን ጌታ እንዳከበረ እነሆ እንመለከታለን። የሐዲስ ኪዳኗን ጥምቀት ደግሞ እንደገና ከ10 ቀን አሁን ከ11ኛው ቀን ጀምረን ባርኮ መርቆ ጥምቀትን እንደከፈተልን የምናውጅበት ቀን እየደረሰልን ነው። እጅግ ደስ ይላል። ከ9ኙ የጌታ ንዑሳን በዓላት አንዱ የሆነውን ግዝረትን ዛሬ በገዳም ተገኝተን እያከበርን ነው የምንገኘው። የእግዚአብሔር ቤተሰቦች እናንተም ከኛ ጋር ታከብሩ ዘንድ ይህንን መልእክት ከዚህ ማስተላለፍ ግድ ብሎናል ማለት ነው። አብራችሁን እንዳከበራችሁ ተስፋ አደርጋለሁ። እንጦንስ ኢየሱስ መስቀል ክብራ የእናቶች አንድነት ገዳም ነው። ሁላችሁም እየመጣችሁ እንድትጎበኙት አደራ እንላለን። በዋካ ብርሃን ሚዲያም የምትከታተሉ ሁሉ እናቶችን ደግፉ። በዚህ ቦታ የሚገኙትን ገዳሙም በውሃ እየተሸረሸረ ለማለቅ የተቃረበ ገዳም ስለሆነ እንታደገው፣ እንድረስለት የሚል መልእክት ደጋግሜ ማስተላለፍ ፈልጋለሁ። የገዳሙን አድራሻ የገዳሙን አካውንት ያስቀምጡላችኋል ከታች በምትመለከቱት አድራሻ እንድትረዱ እያሳሰብኩ በዓለ ግዝረቱ ይሄን ይመስል ነበር። በየቦታው በሚገኙ የግዝረት በዓል በሚከበርባቸው ቦታዎች ሁሉ ተገኝታችሁ በዓሉን በረከቱን የተሳተፋችሁ ያከበራችሁ በጠቅላላው እንግዲህ በያላችሁበት የሰማችሁ ትምህርት እንዳለ ሆኖ ተጨማሪ እውቀት ሰጥቻችሁ ከሆነ አላውቅም፣ እግዚአብሔር ያውቃል። እናንተ ግን በሀሳብ መስጫው ላይ ሀሳባችሁን መግለጽ እንድትችሉ ጠይቃለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።